በዚህ ቪዲዮአችን ቻፕተር 3 the topography of Ethiopia in the Horn ይላል። ኢንትሮዳክሽን ስንጀምር ያው ባለፈው ቪዲዮአችን የኢትዮጵያን ቶፖግራፊ እንዴት በሴኖዞይክ ኤራ ላይ የነበረው ጂኦሎጂክ አክቲቪቲ ሼፕ እንዳደረገ አይተናል። ሃይ ፕላቶዎች እንዴት እንደተፈጠሩ፣ ሪፍት ቫሊዎች በፎርቲን ምክንያት እንዴት እንደተፈጠሩ አይተናል። ይህም ኢንትሮዳክሽን ሴሽን የሚያብራራው ስለዛ ነው። ቀጣይ ጀነራል ካራክተሪስቲክስ ነው። ይህም ኢትዮጵያ ውስጥ ስላሉ ዳይቨርስ ላንድ ፎርሞች የሚነግረን ነው። ፕላቶዎች አሉ፣ ማውንቴንስ፣ ፕሌንስ፣ ጎርጅ አሉ ማለት ነው። አልቲቲዩድን በተመለከተ 125 ሜትር ቢሎው ሲ ሌቭል ኮቫርሲንግ እና 4620 ሜትር አባቭ ሲ ሌቭል ራስ ዳሽን አለ። እስከዛ ባለው ሬንጅ ውስጥ ኢትዮጵያ ውስጥ አሉ ማለት ነው። ከ50% በላይ ከ1000 ሜትር በላይ ስለሆኑ እና ደግሞ 44% የሚሆነው ላንድ ደግሞ 1500 ሜትር በላይ ስለሆኑ ኢትዮጵያ ሩፍ ኦፍ ኢስት አፍሪካ ተብላ ትጠራለች። ሃይላንዶች አሉ፣ ሴንትራል እና ኖርዘርን ፓርት ላይ በጣም ሃይላንዶች አሉ፣ እንዲሁም ሎላንዶች አሉ እኚህን ሰራውንድ የሚያደርጉ ማለት ነው። እንዲሁም በጣም የምትታወቅበት ደግሞ ሶርስ ኦፍ ሜኒ ሪቨርስ ነው። በጣም ብዙ ወንዞች አሏት። በዚህ ምክንያት ዋተር ታወር ኦፍ ኢስት አፍሪካ ተብላ ትጠራለች። ምስራቅ አፍሪካ የውሃ ምንጭ ተብላ ትባላለች። እንዲሁም ብዙ ሶይል ክላይሜት አላት፣ ዳይቨርስ ነገሮች አሉ ማለት ነው። እዚህ ጋር የምናየው ደግሞ የሎላንድን እና የሃይላንዶችን ካራክተሪስቲክስ ነው። ሎላንዶች ኢትዮጵያ ውስጥ 44%ን የሚይዙ ሲሆኑ በ1500 ሜትር አባቭ ሲ ሌቭል እና ከዛም በታች ያሉ ናቸው። ሆት ኤንድ ድራይ ለስ ሬንፉል አላቸው። ሃይ ፕሪቫለንስ ኦፍ ትሮፒካል ዲዚዝ፣ ሎ ፖፑሌሽን ዴንሲቲ፣ ኖማዲክ ላይፍ፣ ኢሪጌሽን ፖቴንሻል አሎንግ ሪቨርስ። ይሄም በጣም ሞቃት ነው፣ ትንሽዬ የዝናብ መጠን ያለው፣ ትሮፒካል ዲዚዞች በጣም ብዙ አሉ። ፖፑሌሽን በዚህ ምክንያት ፖፑሌሽን ዴንሲቲ በጣም ትንሽ ነው፣ ብዙ ሰው የለም። እንዲሁም የላይፍ ስታይላቸው ደግሞ ዘላን አይነት ነው እና በዚህም ደግሞ ሪቨሮች አካባቢ ምንድን ነው የሚሰሩት? መስኖ ማለት ነው። ሃይላንዶች ደግሞ ኢትዮጵያ ውስጥ 56% ናቸው። ሬንፉል ግሬተር ዛን 600 ሚሊሜትር፣ ቴምፕሬቸር ለስ ዛን 20 ዲግሪ ሴንቲግሬድ፣ suitable for agriculture and human settlement። ሬንፉል ከ600 ሚሊሜትር በላይ ነው። ቴምፕሬቸራቸው ከ20 ዲግሪ ሴንቲግሬድ ያነሰ እና ኢኳል ሆነ ማለት ነው። suitable for agriculture ይሄ አግሪካልቸርን ለማድረግ በጣም የተመቸና በዚህ ምክንያት ደግሞ ብዙ ሰው እዛ አካባቢ ነው እና ዴንስ ፖፑሌሽን አለው ማለት ነው። እና ዲዚዝ ደግሞ ብዙም የለም ማለት ነው። ፊዚዮግራፊክ ዲቪዥን ኦፍ ኢትዮጵያ። ፊዚዮግራፊክ ዲቪዥን ኦፍ ኢትዮጵያን ስናይ ዌስተርን ሃይላንድ አለ፣ ሎላንድ አለ። ሳውዝ ኢስተርን ሃይላንድ አለ፣ ሎላንድ አለ፣ እንዲሁም ሪፍት ቫሊ አለ ማለት ነው። ዌስተርን ሃይላንድ እና ሎላንዶችን በምንመለከትበት ሰዓት 44% ናቸው። ሜይንሊ ዌስተርን ሃይላንድ ነው ከሪፍት ቫሊ። አሁን ዌስተርን ፓርት ስንል ከሪፍት ቫሊ በዌስተርን ወይም በምዕራብ አቅጣጫ ያለው ነው ማለት ነው። እና በዚህ ቦታ ላይ 4 ሃይላንዶች እና 4 ሎላንዶችን እናገኛለን። 4ቱ ሎላንዶች የዌስተርንን 76% ሲይዙ 4ቱ ሎላንዶች ደግሞ 24% ይይዛሉ ማለት ነው። የመጀመሪያው ከ4ቱ ሃይላንዶች ውስጥ የምናየው ትግራይ ፕላቶ የምንለው ነው ማለት ነው። ይሄም ኢሎንጌትድ ሃይላንድ ነው። ከ1000 እስከ 2000 ሜትር ነው። ፒክ ይሄ ማውንት ጽበት አምባላጌ ያለበት እና ከ3000 ሚሊ ሜትር በላይ አባቭ ሲ ሌቭል ይሄ ከፍታ ያላቸው ቦታዎች ያሉበት ነው ማለት ነው። እንዲሁም ረብ ትሬንስ፣ ሬዚጁዋል ግራናይት ሂልስ እንዲሁም አምባዎች ያሉበት ነው ማለት ነው። ሁለተኛው ደግሞ ኖርዝ ሴንትራል ማሲቭ የምንለው ነው። ይሄ ደግሞ ትልቁ ነው። the largest western highland subdivision ነው። ጎንደር፣ ወሎ፣ ጎጃም ሪጅኖችን ሲይዝ 58%ቱ ከ2000 ሜትር በላይ ነው እና ፒኩ ደግሞ ከዛ በላይ ከ4000 ሜትር በላይ ነው ማለትም ከ4000 ሜትር በላይ ከፍታ ያላቸው ቦታዎችን ይይዛል። በዛ ምክንያት the largest western highland በብዛቱ 58% በመያዙ እና ደግሞ ፒክም ያለበት እዚህ ጋር ነው። ራስ ዳሽን ያለው እዚህ ነው ማለት ነው። ዲፕ ጎርጅስ ፍሮም አባይን ተከዜ ሪቨርም ይህንን ቦታ እንትን ይላሉ ማለት ነው አሉበት። ሶስተኛው ሸዋ ፕላቶ ኦር ሴንትራል ሃይላንድ የምንለው ነው። ይህ መካከል ላይ የሚገኘው ነው። the smallest western highland subdivision ከዌስተርን ሃይላንድ ሰብዲቪዥኖች መካከል ትንሹ 11% የሚይዘው ይሄ ነው። ግን the highest proportion of elevated land ማለትም ለምሳሌ አብዛኛው elevated land ያለው እዚህ ነው። ማለትም ለምሳሌ ከ2000 ሜትር በላይ የሚገኙ አብዛኞቹ እዚህ ውስጥ ነው ማለት ነው ያሉት። የኖርዝ ሴንትራል ማሲቭ ግን ስንል በቦታው ብዙ ነው ማለት ነው።
ዋተር ይሄ ትንሸኛው ዌስተርን ሃይላንድ ዲቪዥን ነው በቦታ በሚይዘው እና ሃይስት ፕሮፖርሽን ለምሳሌ ከ2000 ሜትር በላይ ያሉት ግን እዚህ ውስጥ ናቸው አብዛኞቹ ማለት ነው። ዋተር ዲቫይድ ፎር አባይ፣ አዋሽ፣ ኦሞ ሪቨር እዚህ ውስጥ ነው የምናገኛቸው። ፒክ የምንላቸው ደግሞ አቡዬ ሜዳ ምንለው 4000 ሜትር፣ ማውንት ጉጌ 3721 ሜትር ያለበት ነው ማለት ነው እና ፕላቶዎች የሚገኙበት ዲፕ ጎርጆችን ማለት ነው። አራተኛው ሳውዝ ዌስተርን ሃይላንድ ነው። ይህ በሰከንድ ላርጀስት ዌስተርን ሃይላንድ ይህም ከኖርዘርን ማሲቭ ቀጣይ ማለት ነው። ስንት ፐርሰንቱን ይይዛል? ላርጀስት ዌስተርን ሃይላንድ ስንል በፐርሰንት የሚይዙትን ነው የሚናገረው። ስለዚህ ይህም 22.7% ይይዛል። ጅማ፣ ከፋ፣ ጋሞ ጎፋ፣ ወለጋ ሳውዝ ዌስተርን ማለት ወደ ሳውዘርን ኤሪያ ያለው ነው እና ይሄ ደግሞ ዌተስት ሪጅን በሚለው ነው የሚታወቀው። ኤሊቬሽኑ ከ1000 እስከ 2000 ሜትር ነው። በጣም ዌተስት ሪጅን ነው። አብዛኛው ጊዜ ሬንፎል አለ ማለት ነው እና የዚህኛው ፒክ ደግሞ ጉጌ ማውንቴን አለ 4200። አሁን ደግሞ ወደ ዌስተርን ሎላንዶች እንሄዳለን ማለት ነው። እነዚህም ከ500 እስከ 1000 ሜትር ከፍታ ያላቸው ሲሆኑ አሪድ፣ ሰሚ አሪድ እና ፓስቸራል ኢኮኖሚ ያላቸው ናቸው። ሰብ ዲቪዥናቸው 4 ናቸው ብለናል። ተከዜ፣ አባይ፣ ዲንዳር፣ ባሮ፣ ጊቤ ሎላንዶች ናቸው። እነዚህም ኢሪጌሽን ፖቴንሻል ያላቸው ናቸው። በተለይ ባሮ ይሄ የመስኖ ምናምን ያለው በዚህ ላይ ነው ማለት ነው። እንቀጥል። ሁለተኛው ደግሞ ቅድም ዌስተርን ሃይላንድ እና ሎላንዶች ነበር ያጠቀስነው። ሁለተኛው ደግሞ ሳውዝ ኢስተርን ሃይላንድ እና ሎላንድ ነው። ይህም 37% ይይዛል። የቅድሞ 44% ነው ማለት ነው። ሳውዝ ኢስተርን ሃይላንድ እና ሎላንዶች የምናየው አሁን እነዚህ ውስጥ 2 ሃይላንድ እና 2 ሎላንዶች አሉ። ሁለቱን ሃይላንዶች እናያለን። ከዛ በመቀጠል ሁለቱን ሎላንዶች እናያለን። አርሲ፣ ባሌ፣ ሲዳማ ሃይላንድ እና ሀረርጌ ፕላቶ የምንላቸው ናቸው ሁለቱ ሃይላንዶች ሳውዝ ኢስተርን ላይ ያሉት ማለት ነው። አርሲ፣ ባሌ፣ ሲዳማ ሃይላንድ የምንለው ላርጀስት ነው እና ላርጀስት ሳውዘርን ሃይላንድ ዲቪዥን ነው ስንል 62% ከ37% 62% የሚይዘው ይሄ ነው ማለት ነው እና ፒኮቹ ቱሉ ዲምቱ፣ ማውንት ባቱ የምንለው እዚህ ውስጥ ነው ያለው ከ4377 ሜትር አባቭ ሲ ሌቭል ያለ ማለት ነው። ይህ ሃይላንድ ሜይንሊ የሚታወቀው ኮፊ ግሮዊንግ ኤሪያ ነው። አርሲ፣ ባሌ፣ ሲዳማ ሃይላንዶች ላይ ይሄ ቡና የሚበቅልባቸው ኤሪያዎች ነው። ሀረርጌ ፕላቱ ደግሞ ደስሞለስት ነው። ሁለት ብቻ ስላለ ደስሞለስት ነው ብለን ማለት እንችላለን። 17.4% የሚይዛ ነው። ሎወስት ፕሮፖርሽን ኦፍ አፐር ሃይላንድ ፕሮፖርሽን ላይ ከግሬተር ዛን 2000 ሜትር ያለው ትንሽ ሪጅን ነው ማለት ነው። ፒኩ ይሄ ማውንት ጋራ ሙለታ ነው 3381 ሜትር አባቭ ሲ ሌቭል ነው። ይሄም ድሬን የሚደረገው በዋቢ ሸበሌ ትሪቢዩተሪዎች ነው ማለት ነው። ይሄኛው ሳውዝ ኢስተርን ሎላንድ ነው። ሳውዝ ኢስተርን ሎላንድ ላይ ሁለት አይነት አለ ብለናል። ገናሌ እና ዋቢ ሸበሌ ነው። ገናሌ ፕሌን የምንለው 40% ሲይዝ ዋቢ ሸበሌ ደግሞ 60% ይይዛል። ከሳውዝ ኢስተርን ሎላንድ እስከ አሁን ካየናቸው ሎላንዶች 54% ሚይዝ ያለን እና the largest lowland in ኢትዮጵያ የምንለው ነው 54% of the region ይይዛል። እነዚህም ፕሌንስ የምንላቸው ላይ ኦጋዴን፣ ኤልካይ፣ ቦረና ምናምን ጀንትሊ ስሎፒንግ ሎላንዶች ናቸው እና እዚህ ጋር ሃርሽ ክላይሜት ነው ያለው ስፓርስሊ ፖፑሌትድ ፒፕል ያለው ማለትም ይሄ በደንብ ዴንስ ይሆናል የሚጠጋጋ አይደለም የሆነ ቦታ ምናምን እያለ ማለት ነው። ሃርሽ ክላይሜት ደግሞ በጣም የሚሞቅ ነው። ኢኮኖሚያቸው ፓስቶራሊዝም፣ ኢሪጌሽን እና ፖሲብል ናቹራል ጋዞችን እያወጡ ይጠቀማሉ። ማለትም እረኝነት፣ ፍየል እርባታ ሊሆን ይችላል ምናምን ኢሪጌሽን መስኖ እና ሌሎች ናቹራል ጋዞች የሚወጡትን ይጠቀማሉ ማለት ነው። ወደ ሌላኛው እንሂድ። ሶስተኛውና የመጨረሻው ደግሞ ሪፍት ቫሊ ነው። ስንት ፐርሰንት ይዛል? 18% ይዛል። ቴክቶኒክ ዲፕሬሽን ሰፓሬትድ ሃይላንድ ሃይላንዶች ሁለቱን ሃይላንዶች የሚለይልን ነው። ለምሳሌ ሳውዝ ኢስተርን ብለናል። ሁለቱም ቦታዎች መሀል ያለው ሪፍት ቫሊ ነው እና ይሄ ኤክስቴንድስ አፋር ትራያንግል ቱ ጨው ባህር ስንት ርዝመት አለው? 1700 ኪሎ ሜትር የሚያክል ርዝመት አለው። ከአፋር እስከ ጨው ባህር የምንለው ሪጅን አለና ከፍታውም ከ125 ሜትር ቢሎ ሲ ሌቭል እስከ 2000 ሜትር ነው ማለት ነው። ሌኮች አሉ ምናምን ብዙ ነገሮች አሉ። የመጀመሪያው ፓርት የምንለው አፋር ትራያንግል ነው። ይሄ the largest rift subdivision ነው። ይሄ ወደ ላይ ያለው ወደ አፋር ፓርት ላይ ወደ አፋር ኖርዘርን አካባቢ ያለ እሱ አካባቢ ያለው ላርጀስት ሰብዲቪዥን ነው። 54% ይይዛል። ከ18% 54% ይይዛል። ሆት ነው።
ከ300 እስከ 700 ሜትር አባቭ ሲ ሌቭል ነው። ኢንክሉድስ ደናክል ዲፕሬሽን የምንለው ደናክል ዲፕሬሽን የምንለው ቢሎ ሲ ሌቭል ያለው ፓርት እዚህ ውስጥ ነው የሚገኘው። ደናክል ዲፕሬሽን ማለት ይሄ በጣም ስምጡ ማለት ነው፣ ስምጡ ፓርት ነው እና እዚህ በጣም ይሞቃል። ሌኮችም አሉ እንደ አሳሌ አፈራ የምንላቸው ሁለቱ እዚህ ውስጥ አሉና ሜይንሊ ሳልት ያለበት ቦታ ነው። ኢሪጌሽንም እንዳለ ሁሉ ሳልት የምናገኝበት አሴ ኢኮኖሚክ ፕሌዝ የሚጠቀሙት ሳልት ነው። ሁለተኛው ሜይን ኢትዮጵያን ሪፍት የምንለው ነው። ይሄ ቀጭን ነው፣ ናሮ ወስት ነው። ሃይስት ሪፍት ሴክሽን ናሮ ነው ስንል ጠበብ ይላል፣ ከ50 እስከ 80 ኪሎ ሜትር ዋይድ ነው። ግን ሃይስት ሪፍት ሴክሽን ከሪፍት ቫሊዎች ውስጥ ከፍተኛ ከፍታ ያለው ይሄ ነው፣ ከ1000 እስከ 2000 ሜትር ማለት ነው። ሌኮች አሉ እዚህ ውስጥ፣ ቮልካኒክ ፒክስ አሉ እንደ ፈንታሌ፣ አለቱ፣ ጃቢ ያሉ እዚህ ውስጥ ናቸው። ይሄኛው ፈርታይል ሪጅን ነው እና ለአግሪካልቸር ራሱ ይሄ ሬንፌድ አግሪካልቸር የምንለውን ራሱ እንጠቀማለን። ጂኦተርማል ኢነርጂ ፖቴንሻል ያለውም እዚህ ውስጥ ነው። በጣም ግን ፈርታይል ነው ሶይሉ፣ በዚህም ይታወቃል። ሶስተኛው ጨው ባህር ሪፍት ነው፣ የመጨረሻው ወደ ታች ያለው ፓርት ማለት ነው። ስሞለስት ሳውዘርን ሞስት ሪፍት ሰብዲቪዥን ነው፣ ትንሽዬ ናት በጣም እና ሳውዘርን ላይ ያለ ፓርት ነው፣ ወደ ታች ማለት ነው። እና ብሮድ ሆኖ ዲፕ ነው፣ ሻሎ ዲፕሬሽን ያለበት እና ድሬን የሚደረገው ደግሞ ሰገን እና ወይቶ በሚባሉ ሪቨሮች ነው። መርሺ ኤሪያ ነው እና ስፐርሽሊ ፖፑሌትድ፣ ይሄ ብዙም ሰው እዚህ አካባቢ አይኖርም። ኢምፓክት ኦፍ ሪሊፈንስ እና የመጀመሪያው አግሪካልቸር ነው። አግሪካልቸር ክሮፕ ቾይሳችን ዲፔንድ ያደርጋል ያለንበት አልቲቲዩድ ላይ። ላይፍ ስቶክ ቫሪስ ባይ ኤሌቬሽኑ ላይ መሰረት ያደረገ ክሮፕ ቾይስ ይኖርናል እና አልቲቲዩድን አስመልክቶ ማለት ነው። ሁለተኛው ሴትልመንት ነው። ሃይላንድስ አሉ፣ ሎላንድስ፣ ራግን ትሬን ሊሚትስ ኤክስፓንሽን። ሃይላንድ ሲሆኑ በደንብ ሰው ይበዛል። ሎላንድ ሲሆኑ ያው ሰው ቢኖርም ስፓርስሊ ፖፑሌት በደንብ አንድ ቦታ ዴንስ የሆነ ጥቅጥቅ ያለ ሰው ብዙ ሰው አይኖርም። ረግ ትሬን ሲሆኑ ደግሞ በቃ ብዙ ሰው ከነ ነው ኤክስፓንሽናቸው በጣም ትንሽ የሚሆኑ። ትራንስፖርት ኤንድ ኮሚኒኬሽን ሶስተኛው ሲሆን ዳይሴክትድ ትሬንስ ሂንደር ሮድስ ሬል ኮስት ቱ ቢልድ ላይክ አባጣ ጎርባጣ ምናምን ቦታ ሲሆኑ ሮዶች ይሄ እንዴት ነው መንገዶች ለማስገባት ባቡር የተለያዩ ነገሮችን ለማስገባት በጣም ያዳግታል። አራተኛው ሃይድሮኤሌክትሪክ ፖቴንሻል ነው። ያው ሬንፎል እና አልቲቲዩድ ሲኖር በደንብ ስትሮንግ ፖቴንሻል ይኖራል ነው የሃይድሮኤሌክትሪክ ፓወርም ማለት ነው። ባለባቸው ቦታዎች ብዙ መደረግ ይችላል። ሶሺዮ ካልቸራል ኢምፓክትን ስናይ ደግሞ ያው ካልቸራል ዳይቨርሲቲ ያለ ሃይላንዶች በገኛ ሎላንድስ ቆለኛ ሃይላንድ ላይ ያለ ካልቸር እና ሎላንድ ላይ ያለ ካልቸር ይለያያል። ክላይሜትን አስመልክቶ ደግሞ ሃይላንድስ ላይ በጣም ኩል የሆነና ዌት የሆነ ላይ ክላይሜት ነው ያላቸው። ሎላንድስ ደግሞ በጣም ይሞቃል፣ ድራይ ነው። ሶይል ስናይ ሰባተኛውን ደግሞ ስቲፕ ስሎፕስ ያለባቸው አካባቢ በቃ ኢሮዥን ያጠቃቸዋል። አንስቴብል የሆነ አግሪካልቸርንም ለመስራት ይከብዳል ማለት ነው። ቬጂቴሽንን በምናይበት ሰዓት ደግሞ ሪሊፍ አፌክትስ ክላይሜት ኤንድ ሃይድሮሎጂ ቬጂቴሽን ታይፕ። ይህም መሬት አቀማመጥ ክላይሜትን አፌክት ያደርገዋል። ከዛም ደግሞ እጽዋቶቻችንን አፌክት ያደርጋል ወይም የእጽዋቶችን አስተዳደር ይወስናል ማለት ነው። ለምሳሌ ሆት አካባቢዎች የሚበቅሉ አሉ። ከዛ ደግሞ በደንብ ዌት ሪጅኖች ላይ የሚበቅላሉ ማለት ነው። ስለዚህ እነዚህን ስምንት አይተናል። ቴንክ ዩ